አንዳንድ ቀን ዘራፍ ልበል እንጂ እንደወንድ ወተት ብቻ እኮ ነው መገፋት የሚወድ ስንኙ በይሁኔ በላይ ምስጋናው ደግነው በሚለው ሙዚቃ ውስጥ የሚገኝ ነው። የጎጃሙ ልጅ ይሁኔ በላይ ዘብሔር አማራ እምቢ ዘራፍ ማለቱን ጥንትም ከአባቶቹ የወረሰውን አይበገሬነት ዛሬም በአስረኛው አልበሙ ባሉት ሙዚቃዎች ውስጥ ደግሞታል። 12 ዓመታትን ጠብቆ በ12ኛው ወር ብቅ ሲል እንደ ወንዙ ሊቃውንት የቅኔ ጎርፍ ይዟል እየተባለ ነው። ስለ አዲስ አበባ አሁናዊ የሚያቃጥል ፖለቲካም ዘፍኗል መባሉን እንዲሁ ሰምተናል። የግዮኑ ፍሬ ይሁኔ በላይ ወትሮም ቢሆን ሙዚቃን ማሽሞንሞንና ጀግናን ማወደስ ያውቅበታል። የጎጃም ዳሞቱ ልጅ ባለ ድምጽ መረዋው ይሁኔ በላይ ከዓመታት በፊት ድምድም አታመው ድምድም ወደ ጎጃም ግድም ድምድም ወደ ጎንደር ግድም ድምድም ወደ ራያ ግድም ድምድም አታመው ድምድም በል እንግዲህ አገልድም ብሎ ነበር። ዛሬም በጎጃም በወሎ በሸዋ በጎንደር እንደዳመነ ነው። በዚህ ደመና ውስጥ የተለቀቀው የአማራይቱ ልጅ የይሁኔ በላይ አልበም አብሪ ሙዚቃው ዞማዬ መነጋገሪያ ሆኗል። በተለይም ሙዚቃው የጎጃምና ወሎ ጀግኖችን የሚያስተሳስር ሆኖ መገኘቱ ልዩ ፖለቲካዊና ታሪካዊ ትርጉም አግኝቷል። በዚህም የተነሳ ደርባባው ጠይም ኢትዮጵያዊ ይሁኔ በላይ ማነጋገሩን ቀጥሏል። ድሩ ቤት ያሉ የአማራ ፋኖችንና ሌሎችን ጀግኖችን የሚያወድስ ነውም ተብሏል። እነዚህንና ምስጢር አዘል ሌሎች መልእክቶችን በተለይም ዞማዬ የተሰኘው ሙዚቃ ለምን አነጋጋሪ ሆነ የሚሉትን ጥያቄዎች ከነመልሳቸው መስማት ከፈለጋችሁ አሁን ትክክለኛው ጣቢያ ላይ ናችሁ። እነሆ አብራችሁን ትዘልቁ ዘንድ በፍቅር ተጋብዛችኋል። ይሁኔ በላይ ወሎ የጀግኖችና አመፀኞች ሀገር መሆኑን ልዩ በሆነው ድምፁ አስምሮበታል። ደማሙና ድምፀ ሸጋው ይሁኔ በላይ ዞማዬ የሚለውን ዘፈኑን ገና ሲጀምረው በወሎ በጎጃም በኩታ ገጠሙ ስንቱ በቀለበት አገር መልካሙ ይለናል። ይሁኔ በላይ ይህንን ማለቱ የወሎና የጎጃም ወንድማማችነት ሲያሻው በአባይ አፋፍ በገመገሙ አሊያም በሸበል በረንታ ተረተር ሲቀጥል በበላይ ዘለቀ በደሙ የተዋጀ መሆኑን ሲያመሰጥረው ነው። ይሁኔ የወሎን ውበት ከገለጸበት የጥበብ ጉልበቱ ይልቅ ጀግኖቹን ያወሳበት መንገድ አጀብ ያሰኛል። ስንዴው መገበሪያው በላይ ማስፈራሪያ አባይ በመሃል ቤት ቃል ኪዳን ማሰሪያ እንደ ስንዴው ጀግና የወለዱ እንደሆን ታሪክ ያነሳዋል። እያለፈም ቢሆን ከደሴ ተነስቶ ዘልቆ እስከ ጎጃም እንደ ንጉስ ሆነ እንደ ጭቃሹም የሚለው ዞማዬ በተሰኘው የይሁኔ በላይ አዲስ ሙዚቃ ውስጥ በተስፋ ብርሃን ተጽፎ የገባ ግጥም ብዙ የታሪክ ምስጢር ደብቆ የያዘ ነው። ይሁኔ በዚህ ዘፈኑ ደጋግሞ ያነሳቸው እነ ስንዴው ሸህዬና አሊ በለው መሐመድ የወሎ የነጻነት ታጋይ አርማዎች ናቸው። ይሁኔ በላይ በሚያምረው ጎረምራማ ድምፁ ሲያቀነቅንላቸው በርካቶችን አስደንቋል። ለመሆኑ እነዚህ በዞማዬ ዘፈን ላይ የተዘከሩት ጀግኖች እነማን ናቸው የሚለውን ጥያቄ አብረን እንመልስ። መንግስቱ ዘገየ አባተ ዘወሎ የተባለ ዝነኛ ጸሐፊ ለመሆኑ እነዚህ በዞማዬ ዘፈን ላይ የተዘከሩት ጀግኖች እነማን ናቸው ሲል ራሱም ስለማንነታቸውና ጀግንነታቸው ጠይቆ እንዲህ ይላል። ስንዴው ሸህዬ ወይም ሸህሸቱ እየተባለ የሚጠራው በወሎ የታሪክ ማህደር ውስጥ በተለይም በደርግ ዘመን በጫካ አመጽና በሽፍትነት ታሪክ ውስጥ የሚታወቅ ጀብራራ ዱር ቤቴ ባይ ነው። በወሎ ባህልና ታሪክ ውስጥ ሽፍታ የሚለው ቃል ተራ ወንጀለኛን ብቻ ሳይሆን ስርዓትንና በደልን በመቃወም ዱር የገባን የጦር አዝማች ወይም ታጋይን ለመግለጽ የሚያገለግል የክብር ስም ነው። ስንዴው ሸህዬ ስሙ ስንዴው የተባለው እንደ ስንዴ ልቅም ያለ ሸጋ በመሆኑ ሲሆን ቅጽል መጠሪያው ሸህዬ የሚለው ስም ደግሞ በወሎ የእስልምና ሃይማኖት አባቶችና የተከበሩ ሰዎችን ለመጥራት የሚሰጥ የክብር ስም ነው። ስንዴው ሸህዬ በርከክ ብሎ ሲተኩስ የሾሆቹ ልጅ ብሎ እየፎከረ ነው። ለዚህ ነው ስንዴው ሸህዬ የሚለው ስም የተሰጠው። ስንዴው ሶላቱንና ተኩሱን አስተጓጉሎ አያውቅም። ስንዴው በደርግ ወታደራዊ መንግስት ዘመን የመንግስትን ፖሊሲዎችና አስተዳደሮችን በመቃወም ዱር ቤቴ በማለት ለዓመታት በረሃ የቆየና የሽምቅ ውጊያ ሲያደርግ የነበረ ጀግና ነው። በአካባቢው ማህበረሰብ ዘንድም ስንዴው ሸህዬ ደርግን 5 ዓመት ሙሉ ገትሮ የያዘ ጀግና ተብሎ ይወደሳል። ስንዴው የወሎ የሽፍትነት አሊያም ያመጽ ባህል አካል ሲሆን በወሎ ታሪክ ውስጥ እንደነ አባቶ ክቻ እንደነ አደም አራጋውና ሌሎችም በርካታ ታዋቂ ሽፍቶች አሊያም አማጽያን የጀግንነት ታሪክ አሳልፏል። ስንዴው ሸህዬም የዚሁ የመብትና የነጻነት ተሟጋችነት ማሳያ ተደርጎ በየጀማውና በጃውሶቹ ቀዬ በየጨዋታው መሃል በታሪክ ተናጋሪዎች ሲዘከር ይኖራል።
ስንዴው ሸህዬ በአካባቢው ማህበረሰብ ዘንድና በቃል ታሪክ ውስጥ በጀግንነትና በብልሃት የሚወሱ በርካታ የውጊያ ታሪኮች አሉት። ስንዴው ሸህዬና ተከታዮቹ በቁጥርም ሆነ በትጥቅ ከደርግ ዘመናዊ ሰራዊት ጋር መመጣጠን እንደማይችሉ ያውቁ ነበር። ስለዚህ የውጊያ ስልታቸው ሙሉ በሙሉ በደፈጣ ውጊያ ላይ የተመሰረተ ነበር። የወሎን እጅግ ወጣ ገባ አቀበትና ቁልቁለት የበዛባቸውን ተራራማ ቦታዎች ዱርና ገደላ ገደሎችን እንደ ምሽግ ይጠቀሙባቸው ነበር። ስንዴውና ጓዶቹ የደርግ ጦር ወደ ጫካው ሲገባ መውጫና መግቢያውን በማጥበብ ድንገተኛ ጥቃት በመሰንዘር ይታወቃሉ። የስንዴው ሸህዬ ቡድን ትጥቅ የሚያገኘው ከደርግ መንግስት ወታደሮች ላይ በመማረክ ነበር። በወቅቱ በየአካባቢው ለሚገኙ የደርግ ሚሊሻዎችና የጦር ሰፈሮች የሚላኩ የትጥቅና የምግብ አቅርቦቶችን በመንገድ ላይ በመቁረጥና በመቀማት ይታወቃሉ። የስልታቸው የራሳቸውን ጦር እያጠናከረ የደርግን የአካባቢ መዋቅር ደግሞ ተስፋ እንዲቆርጥና እንዲዳከም ያደርግ ነበር። ስንዴው ከምንም በላይ ትልቁን ድል እንዲቀዳጅ የረዳው ከአካባቢ ገበሬዎች ጋር የነበረው ጥብቅ ቁርኝት ነው። የደርግ ጦር እሱን ለመያዝ የሚያደርገውን እንቅስቃሴ ገበሬዎቹ አስቀድመው መረጃ ያቀብሉት ነበር። የደርግ ወታደሮች ዛሬ ስንዴው ሸህዬን እንይዛለን ብለው ሲዘምቱ እሱ አስቀድሞ መረጃው ደርሶት ወታደሮቹ ወደ መጡበት አቅጣጫ በመዞር ከጀርባቸው በመምታት ወይም ቀለበት ውስጥ በማስገባት አስገራሚ የጦር ጀብዶችን ያሳይ ነበር። ስንዴው ሸህዬ በጦርነቱ ስኬታማ የሆነው በጉልበት ብቻ አልነበረም። ከአካባቢ ማህበረሰብ የሚፈልገውን ስንዴ፣ እህልና ፍየል በጉልበት ከመንጠቅ ይልቅ ህዝቡ በራሱ ፈቃድና ፍቅር እንዲያቀርብለት የማድረግ ጥበብ ነበረው። ድሆችንና በደርግ አስተዳደር የተበደሉ ሰዎችን ይረዳ ስለነበር ማህበረሰቡ እንደ የጫካ ንጉሥ ያየውና ይደብቀው ነበር። በዚህም ምክንያት የደርግ መንግስት ታንክና ከባድ መሳሪያ ሳይቀር እየላከ ሊያጠፋው ቢሞክርም ለ5 ዓመታት ያህል ሳይያዝ በጫካ መቆየት ችሏል። ይህ የጽናት ታሪኩ እስከዛሬ ድረስ በወሎ የጀግንነት ታሪክ ውስጥ በኩራት እንዲነሳ አድርጎታል። ወደ ሌላ የጀግና ታሪክ ስናልፍ ደግሞ አሊ በለው ማን ነው የሚለው እንመለከታለን። ይሁኔ በላይ በዚህ ዞማዬ በተሰኘው ዘፈን ውስጥ ይሄንን የወሎዮቹ ትዕምርት የሆነ ጀግና አሊ በለው በለው አሊ በለው በለው እያለ ሲያነሳሳው ይደመጣል። በወሎ የታሪክ ማህደር ውስጥ አሊ በለው አሊያም አሊ በለው መሐመድ በተለይም በደቡብ ወሎ ቦረና እጅግ ጎልቶ የሚታወቅ በንጉሠ ነገሥቱ ዘመነ መንግስትና በደርግ መጀመሪያ ዓመታት ላይ የነበረ ታዋቂ የነጻነት ታጋይ ወይም አማጺ ሽፍታ ነው። በአካባቢው ማህበረሰብ ዘንድ እንደ ተራ ወንጀለኛ ሳይሆን የጭቆና ስርዓትን የተፋለመ የተበደሉ ገበሬዎችን መብት ያስከበረና ለድሆች የቆመ የቁርጥ ቀን ጀግና ተደርጎ ይታወሳል። አሊ በለው ዱር ቤቴ ብሎ የሽፍትነት ህይወትን የመረጠው በወቅቱ በነበረው የአስተዳደር በደል፣ የመሬት ዘረፋና የባላባቶች አካባቢያዊ ሹማምንት በገበሬው ላይ ያደርሱት የነበረውን ግፍ በመቃወም ነው። መሬታቸውንና መብታቸውን ለተቀሙ የቦረና ገበሬዎች ጋሻ በመሆን የሽምቅ ውጊያ ጀምሯል። እንደ ስንዴው ሸህዬ ሁሉ አሊ በለውም የቦረናን ወጣ ገባ ሰንሰለታማ ተራሮች፣ ታሪካዊ ገደሎችንና የአባይ ሸለቆ አዋሳኝ ጫካዎችን እንደ ምሽግ ይጠቀም ነበር። ይህ አስቸጋሪ መልክዓ ምድር የመንግስት ጦር በቀላሉ እንዳይደርስበትና በፈለገው ጊዜ ድንገተኛ ጥቃት ሰንዝሮ እንዲሰወር ረድቶታል። አሊ በለው በህዝብ ዘንድ እጅግ የተወደደበት ዋናው ምክንያት ከባላባቶችና ከመንግስት ባለስልጣናት የነጠቃቸውን ሀብቶችና እህሎች ለተራውና ለተቸገረው ገበሬ ያካፍል ስለነበር ነው። በአካባቢው ማህበረሰብ ዘንድ የድሃ አባት እየተባለ የሚጠራበት አግባብ ነበረ። ቦረና አካባቢ ባለ ባህላዊ የሙዚቃና የትረካ ስልት ውስጥ የአሊ በለው ስም ዛሬም ድረስ በፉከራና በቀረርቶ ውስጥ ይነሳል። የጀግንነት ለጠላት አለመንበርከክና የቦረና ልጅነት መገለጫ ተደርጎ በሰርግና በባህላዊ ጨዋታዎች ላይ ይወደሳል። ቦረና እንደሚታወቀው ቦረና ነው ቤቱ፣ ቦረና ነው ቤቱ የሚያምረው አንገቱ የሚባልበት ሀገር ነው። አሊ በለው በቦረና ሳይንት ጫካዎች ውስጥ ሆኖ የመንግስትን ጦር ያንቀጠቀጠበት አንዱ ትልቁ የውጊያ ታሪኩ የአባገላው ገደል ውጊያ በመባል ይታወቃል። የደርግ ጦር በወቅቱ በነበረው ወታደራዊ መንግስት አሊ በለውን ሙሉ በሙሉ ለማጥፋት ከፍተኛ ቁጥር ያለው የሚሊሻና የመደበኛ ጦር ሰራዊት ወደ ቦረና ጫካዎች አዘመተ። ሰራዊቱ አሊ በለው ያለበትን ተራራማ ቀጠና በሁሉም አቅጣጫ ከበበው። አሊ በለው የጠላት ጦር በቁጥር እጅግ በልጦ መምጣቱን ሲረዳ ፊት ለፊት ከመግጠም ይልቅ ወደ ኃያሉ የአባገላው ገደልና ወደ አባይ ሸለቆ ቁልቁለቶች ጦሩን አሸሸ። ወታደሩ የአሊ ጦር የፈራ መስሎት ወደ ገደሉ አፋፍ ሲጠጋ አሊና ተከታዮቹ አስቀድመው ያዘጋጁትን የተራራ ድንጋይና አለት በጠላት ላይ ማንከባለል ጀመሩ። ድንገተኛው የአለት ናዳና ከላይ ወደ ታች የሚተኮሰው ጥይት የደርግን ጦር ክፉኛ አበራየው። መደበኛው ሰራዊት መውጫ አጥቶ ወደ ገደሉ ተፈረካከሰ።
አሊ በለውም ሳይያዝ ቀለበቱን ሰብሮ ወጣ። ይህ ውጊያ በአካባቢው ማህበረሰብ ዘንድ አሊ የቦረናን ተራራማ ምሽግ ተጠቅሞ ጠላትን ያሸነፈበት የአባገላው ገደል ውጊያ ተብሎ ይነገራል። የቦረና ልጃገረዶች ዛሬ ድረስ አሊ በለው መጣ፣ ቦረና ደረሰ፣ የፈረሱን ጭራ እየነሰነሰ ሲሉ የሚቀኙለት ጀግና ይህ ሰው ነው። ሸጋይቱ የጎጃም ምድር ያበቀለችው ይሁኔ በላይ ወሎ የሸጋነት ምድር ብቻ ሳይሆን የጀግኖች መፍለቂያ መሆኑን ለመግለጽ የነ በላይን፣ የነ ስንዴው ሸህየን፣ የነ አሊ በለው መሐመድን ስም ሲጠቃቅስ በርካቶችን መነሸጡ አልቀረም። ይሁኔ በላይ እንዲህ ነው። በአማራ የገጠር መንደሮች እየዞረ ከፊላ እስከ ጉዛራ ከዋድላ እስከ ዘንገና ከወሎ ስማቸው ደብዝዞ የቆዩ አካባቢ ጀግኖች እስካሁኖቹ ፋኖች ድረስ የሆነች ምስጢር መፈልፈል ይወዳል። በኩር ጋዜጣ እንደሚለው ይሁኔ የፍኖተ ሰላም ከተማ ዙሪያ ገጠር ቀበሌ ማህበረሰብ አኗኗርን ባህልና ወግን በማየት ነው ያደገው። የገጠር እናቶች ገበያ ሲመጡ ይመለከታል፣ በሚገባ ያስተውላል። ይህ ባህልና ዘይቤ ውስጡ ገብቷል። ባላገሩ ከገበያ ተመልሶ ወደ ቤቱ ሲሄድ እንዴት እንደሚያወራ፣ እንዴት እንደሚጫወት፣ እንዴት እንደሚያፏጭ ደስ ስለሚለኝ ተከትየው ያለምንም ስራ ብዙ ኪሎ ሜትር ሄጄ አርሶ አደሩን ሸኝቼ ወደ ቤት የመጣ ነበር ሲል የልጅነቱን ዘመን ያስታውሳል። ከባል አገሩ ያስተዋለውን ለጓደኞቹ በንግግርና በድርጊት ያሳያቸዋል። በዚህም የትኩረት ማዕከል መሆን ቻለ። ሲጫወት ብዙዎች የሚያደንቁትና ክብብ የሚያደርጉት ሆነ። ይሁኔ በ1979 ዓ.ም ግሽ አባይ ኪነትን እንደተቀላቀለ ከሰማይ በለው፣ አንሙት ክንዴ አሊያም ሀብቱ ንጋቱም፣ ብዙአየሁ ጎበዜ፣ አለምወርቅ አስፋው ከተባሉ ጓደኞቹ ጋር በጋራ ሆነው አንቱየዋ የሚል ሙዚቃዊ ድራማ በይሁኔ ደራሲነት ቀረበ። ይህ ስራ ለይሁኔ በላይ የመጀመሪያ አይን መግለጫ ሆነ። ለይሁኔ ይህ ዘፈን በብዙ ህዝብ እንዲታወቅ ያደረገው ስራ ሆነ። ይህን ስራ ይሁኔና ጓደኞቹ በባህር ዳር ስቴዲየም በተደጋጋሚ ሲያቀርቡት አድናቆት ቀርቦላቸዋል። በኋላም አዲስ አበባ በፊልም ተቀርጾ ሲሰራጭ የበለጠ ዝነኞች አደረጋቸው። ይሁኔ ለካሴትና ለክለብ ስራዎች መታጨት ጀመረ። ያለማየሁ ቦረቦርና አበበ ተሰማ ዘፈኖችን እወዳለሁ ይላል። ደበሎ፣ ባርኔጣ፣ ባህላዊ አልባሳትን ማስተዋወቅ ይወዳል። ዘፈኖቹ ሁልጊዜ በባህል አንድ ነገር ማስተዋወቅ አለባቸው ብዬ አምናለሁ። የማይታወቀው ላይ ባተኮር ደስ ይለኛል። ከዘፈንነት ባለፈ ማስተዋወቅ የማይታወቅን ባህል ማጉላት አለብኝ ብዬ አምናለሁ የሚለው ይሁኔ በላይ በዘፈኖቹ ያደገበትን አካባቢ በማስተዋወቅ ገፍቶበታል። በ1980 ዓ.ም አንቱየዋ ሙዚቃ በኢትዮጵያ ቴሌቪዥን በምስል ተቀረጸ። ይህም ሁኔታ ይሁኔ አልበም እንዲሰራ እውቅና ፈጠረለት። አዲስ አበባ ሄዶ አልበም ለመስራት የግሽ አባይ ኪነት ቡድን አለቆቹን ሲጠይቅ 15 ቀን ተሰጠው። ቀኑ አለፈ። 2 ወር ሞላው። ወታደር ተልኮበት ወደ ባህር ዳር መልሰው ወሰዱት። በዚህ ሂደት አልፎ በ1982 ዓ.ም ይሁኔ በላይ የአገሬ ልጅ የሚለውን አልበም በካሴት ሲያወጣ 1500 ብር ብቻ ነበር የተከፈለው። እሱ ግሽ አባይ ኪነት ውስጥ ይሰራ ስለነበር ዘፈኑ ከአውቶቡስ መኪና ተከፍቶ ስሰማው ደነገጥኩ ሲል ያስታውሳል። በግሽ አባይ ኪነት ቡድን 4 ዓመታትን ብቻ እንዳገለገለም ይናገራል። በ1982 አልበሙ እንደወጣ ወደ አዲስ አበባ ተመለሰ። ግሽ አባይን ለቆ ሄደ። በ1984 ደግሞ ኢትዮጵያን ለቆ አሜሪካ ገባ። ይሁኔ ልዩ የስክስታ ችሎታም አለው። በራሱ ጥረት ሰዎችን በማየት ጎበዝ ተወዛዋዥ ሆኗል። ይሁኔ በላይ በግሉ ከሰራቸው 9 የሙዚቃ አልበሞች በተጨማሪ ከፍቅር አዲስ፣ ነቃ ጥበብ፣ የሽመቤት ዱባለ፣ አሰፉ ደባልቄ ጋር በቅብብል ዘፍኗል። ከማሪቱ ለገሰ፣ ሀብተ ሚካኤል ደምሴ፣ እያዩ ማን ያዘዋል ጋርም ስብስብ ስራዎችን በካሴት አሳትሟል። በአንድ የ27 አልበም ውስጥ ባለ ዘፈኑ ላይ የሚገኘው ቤታችን ተሰርቶ ከመንታ መንገድ እናያለን ሁሉን ሲወጣ ሲወርድ የሚለው ስንኝ በራሱ የዚህን ሰው የህይወቱን ውጣ ውረድ ከአገር ሁኔታ አንጻር የሚያሳይ ነው። መቼስ መንታ መንገድ የሚያስቸግር ሰውን የሚያስቆምና የትኛውን አቅጣጫ ልከተል ብሎ እንዲያስብ የሚያደርግ አይደል። ግን መንገዱ 2 ቢሆንም ህይወት መቆም አትችልም። አንዱን መንገድ መርጠን መጓዝ እንጂ። ይህ ዘመንም እጅግ አስቸጋሪ ነው። ይሁኔም በዚህ ሙዚቃ ውስጥ የሚነግረን ይህንን ነው። ኢትዮጵያ ከ2007 ዓ.ም ጀምራ እነሆ በመንታ መንገድ ላይ ትገኛለች። ከዚያ በፊት የወጡት ወርደዋል፣ እንደገና ሌሎች ወጥተዋል። እንደገና እነሱን ለማውረድ ጫካ የገቡ በእስር ቤት ውስጥ ያሉ በርካታ ናቸው። ትንግርተኛዋ የምታስደንቀዋ እንስፍስፏ እመቤት ባለቅኔዋ ሶሪት እጅጋየሁ ሽባባው ጂጂ ከዚህ የይሁኔ ዘፈን ጋር በሚስማማ ሁኔታ ክፉም ንጉስ መጣ ደጉም ንጉስ መጣ ሁሉም ይሄዳሉ እንዳመጣጣቸው ሳቅና ለቅሶሽን አይገዙትምና
አትፍሪ እናት ዓለም ኑሪልኝ በጤና ትላለች። ይህ የሙዚቃ ስንኝ በቀላሉ የተጻፈ የሙዚቃ ግጥም ብቻ አይደለም። ለኢትዮጵያ የታሪክ መስታወት ሊሆን የሚችል መልእክት አለው። የሚመጣ መሪ አለ፣ የሚሄድ መሪ አለ፣ የሚያስደስት ዘመን አለ፣ የሚያስለቅስ ዘመንም አለ። ግን ከሁሉ በላይ የምትቀጥለው ኢትዮጵያ የተባለች ሀገር ናት። ኢትዮጵያ በረጅሙ ታሪኳ ብዙ የፖለቲካ ዘመናትን አልፋለች። ንጉሶች መጥተዋል፣ ነግሰዋል፣ ከዚያም ታሪክ ሆነዋል። መንግስታት ተቀይረዋል፣ የፖለቲካ ስርዓቶች ተለዋውጠዋል። ህዝቡም ደግ ዘመንንም ክፉ ዘመንንም አይቷል። ዛሬም ከዚህ የታሪክ ውደት ውጭ አይደለንም። የዛሬዋ ኢትዮጵያም በራሷ መንታ መንገድ ላይ ነች። በሌላ በኩል የልማት፣ የተስፋ፣ የእድገትና የአዲስ ትውልድ ህልም አለ። ወዲህ ደግሞ ግጭት፣ የፖለቲካ ክርክር፣ የኑሮ ጫናና ለወደፊቱ የሚያስጨንቁ ጥያቄዎች አሉ። ይህም ኢትዮጵያን በእውነት እንደ መንታ መንገድ ያለው ሁኔታ ውስጥ ያስቀምጣታል። ነገር ግን የሁለቱ ጎጃሚዎች የሙዚቃ ግጥሞች ትልቁ መልእክት ፖለቲከኞችን ማወደስ ወይም መውቀስ ብቻ አይደለም። ለህዝብ የሚናገረው የጊዜም ባህሪ ነው። ደጉም ንጉስ መጣ፣ ክፉም ንጉስ መጣ ማለት ማንም ሰው ወይም ማንኛውም መንግስት ዘላለማዊ አይደለም ማለት ነው። የስልጣን ዘመን ያበቃል። የኢትዮጵያን የመሰለ ሀገር ጉዞ ግን ይቀጥላል። ስለዚህ ሳቅና ለቅሶሽን አይገዙትምና አትፍሪ እናት ዓለም የሚለው የጅጅ ስንኝ በዛሬው የኢትዮጵያ ሁኔታ ላይ ሲተረጎም ለህዝብ የጽናት መልእክት ይሆናል። ዛሬ የሚያስለቅሰን ሁኔታ ነገ ሊለወጥ ይችላል። ዛሬ የሚያስደስተንም ሁኔታ ለዘላለም አይቆይም። የሚቀረው ግን እንደ ኢትዮጵያ ያለ ሀገር ታሪክና እንደ ኢትዮጵያ ህዝብ ያለ ሀያል ህዝብ ነው። ሁለቱ የጎጃም ልጆች በአገር አሜሪካ እየኖሩ የሚያቀነቅኑት ሙዚቃ ከርቀት ሀገርን ማሰብ ብቻ አይደለም። ኢትዮጵያዊ ትዝታን፣ ታሪክን፣ ተስፋንና የህዝብን የመኖር ጥንካሬ ወደ ድምጽ መቀየር ነው። ቤታችን ተሰርቶ ከመንታ መንገድ እናያለን ሁሉን ሲወጣ ሲወርድ የሚለው የይሁኔ ዘፈን ውስጥ ያለ ቅኔ አንድ ነገር ያስታውሰናል። መሪዎች ይመጣሉ፣ መሪዎች ይወዳሉ፣ ዘመናት ይቀየራሉ፣ የፖለቲካ አቅጣጫዎችም ይለዋወጣሉ። ኢትዮጵያ ግን ከሁሉም በላይ ለዘላለም ትቀጥላለች። ስለዚህ ዛሬ በመንታ መንገድ ላይ ቆመን ብንጨነቅም የትናንትን ታሪክ እንደ መስታወት እያየን የነገን መንገድ መምረጥ አለብን። በተመሳሳይም የጅጅ ድምጽ አትፍሪ እናት ዓለም ዘመኑ ይለወጣል፣ ኢትዮጵያ ግን ትቀጥላለች ይለናል። ይሁኔ በላይ ባሳለፍነው ቅዳሜ ዕለት ነሐሴ 16 ቀን 2018 ዓ.ም ካስደመጠን የአንዲት ዘፈን ቅምሻ ባሻገር በሚመጣው ሐሙስ ነሐሴ 21 ቀን ዋናውን ድግስ ያበላናል ተብሏል። በተለያዩ ርዕሰ ጉዳዮች ዙሪያ የሚያጠነጥኑ ሙዚቃዎችን ባካተተው በዚህ አዲስ የሙዚቃ አልበም ውስጥ ተይዘውዘው፣ ዞማዬ፣ እቲያዶ ሸባ፣ እኔ ሆይ፣ እኔስ ባገሬ፣ አገኘሽኝ፣ መላበለውና እንጃልኝ የተሰኙ 8 ሙዚቃዎች ተካተውበታል። የባለ አገሩ ምልክት ጎጃሚው ባለቅኔ የበውቀቱ ስዩም የአንድ ወንዝ ልጅ ዛሬም ዘመናትን ጠብቆ መጥቶ ከጅምሩ ማነጋገሩን ቀጥሏል። ከሐሙሱ ሙሉ አልበሙ ውስጥም እንጃልኝ የሚለው ስራው በጉጉት እየተጠበቀ ይገኛል። በዚህ ሙዚቃ ውስጥ ያሉ ስንኞች ደግሞ ፖለቲካዊ አንድምታ ያላቸው ናቸው ተብሏል። መንግስትንና የአዲስ አበባን ጉዳይ የሚመለከቱ መሆናቸው መሰማቱ ደግሞ መስከረም ሳይጠባ ስጋትን ፈጥሯል። የቴዲ አፍሮ ዳንስ ጣል በገጠረኛ ዘዬ ሊደገም ይሆን ያሰኝቷል። እስቲ እንስማውና በቅኔ መፍቻው ጊዜ የምንገናኝ ይሆናል። እርስዎ ምን ይላሉ? አስተያየት መስጫው ላይ ጻፉልን። ሰላም ይስጥልን።